ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 14.3 የመጨረሻውን የዩኒቱን ፓርት ዩዝስ ኦፍ ፋርም ቱልስ ኤንድ ኢኩፕመንት የሚለውን ሀሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። በግብርና ላይ የምንጠቀማቸው መሳሪያዎች ጥቅማቸው ምንድነው የሚለውን ሀሳብ እያንዳንዱን የምናይ ይሆናል ማለት ነው። የመጀመሪያው ትራክተር ነው። ትራክተር is one of the most popular and the most essential piece of farming equipment። ትራክተር ምንድነው? በጣም የሚታወቅ በጣም ተፈላጊነቱም በጣም ከፍተኛ የሆነ የማረሻ ምንድነው መሳሪያ ነው። Modern tractor can be used for planting, tilling and spreading fertilizer። እንግዲህ ዘመናዊ ትራክተር ለተለያየ ዓላማ ይጠቅማል። የመጀመሪያ ፕላንት ለማድረግ ወይም ለመትከል ይጠቅማል። ሌላኛው ደግሞ ታይል ለማድረግ ለማረስ ይጠቅማል። ሌላኛው ደግሞ ስፕሬዲንግ ፈርቲላይዘር ማዳበሪያዎችን በአንድ መሬት ላይ ወይም በአንድ ማሳ ላይ ስፕሬድ ለማድረግ ያገለግላል። ሌላኛው ደግሞ ፕላው ነው። ፕላው ስንል ምንድነው? ይሄ ማረሻ ነው። ይሄኛው ማለት ነው። ይሄ ትራክተር ነው። ከዛ is one of the most ancient agricultural tool ነው። በጣም የጥንት የሆነ የግብርና መሳሪያ ነው። Its function is to cultivate the soil and prepare it for sowing። የሱ ጥቅም ምንድነው ስንል አፈርን ለማረስና ከዛ ደግሞ ለምንተክልባቸው ተክሎች ጥሩን መሬት ማዘጋጀት ነው። በዘመናዊ ጊዜ ወይም በአሁኑ ጊዜ plow are pulled by the tractor mainly in the developed world። ያችሁ ባደጉት ሀገራቶች ላይ በአሁን ላይ ይሄ ማረሻው በትራክተር ምን ሆናል ማለት ነው። ከዛ ተያይዞ ከዛ በእንደዚህ አይነት መልኩት ምን ያደርጋል ማለት ነው እያረሰ ይገኛል ማለት ነው። ድሮ ይሄኛው ማረሻ ብቻ ነበር። ይሄ ደግሞ አሁን ትራክተር ከዛ ገብቶበት በዚህ መንገድ ምን እያደረገ ነው እያረሰ ነው ማለት ነው። ሌላኛው ደግሞ ሳብ ሶይለር ነው። is tractor mounted equipment used to break up and loosen the soil during deep tillage። አያችሁ መሬትን በመናርስበት ጊዜ አሁን ለምሳሌ እንደዚህ ከፍ ዝቅ ያሉት ነገሮችን ቀጥ ለማድረግ ለማለስለስ የምንጠቀመው ሳብ ሶይለር ነው ይሄኛው ማለት ነው። እና it helps to improve growth of crop in area where soil compaction is problem። አያችሁ አንዳንድ ኤሪያ ላይ ሰብል እንዳያደርግ የሚያደርጉ አሉ። ማለትም ከፍ ዝቅ ያረሰን ማለት ነው። ከፍ ዝቅ የሚሉትን እኩል ለማድረግ ከዛ ደግሞ ለጥ አድርጎ እንዲሉ አፈር የሚያደርገው ሳብ ሶይለር ይሄኛው ትራክተር ነው። ማለትም ይሄኛው ማሽን ነው ማለት ነው። እናም ደግሞ አፈር በስቶ ለማደግ ሰብሎችን በሚከለክለውን አስተካክሎ ቀጥ የሚያደርግ ማሽን ነው ማለት ነው። ሌላኛ ደግሞ ካልቲቬተር ነው። ካልቲቬተር can be used to carry out secondary tilling on the field። ያችሁ ለሁለተኛ ጊዜ ይሄ ማረሻው ነው። ከዛ አንዴ የታረሰውንም ድጋሚ ለማረስ የሚጠቅም ነው። ምን ለማድረግ መሬቱን በሚፈልግበት ደረጃ ስሙዝ ለማድረግ ማለት ነው። in most case the machine is equipped with rotary motion። እንግዲህ ማሽኑ የሚሰራው በምንድነው እየተሽከረከረ ነው ማለት ነው። ሮታሪ በሆነ መንገድ it is used for removing weed and for pulverizing and stirring the soil before planting። ይሄ ደግሞ ምን ለማድረግ ነው? መሬት ላይ መጀመሪያ ታርሷል። የታረሰውን ድጋሚ በሚያርስበት ጊዜ የተለያዩ ሳሮች ካሉበት እና ደግሞ ሞር አፈርን ከአፈር ጋር ምን ለማድረግ ለማዳበል በጣም ቅርታ ለማዳቀል ስል ምን አይነት አማርኛ ነው ተጠቅምኩት? ለማዳቀል ስል ምንድነው? አፈሩን ለማዋሃድ ነው ማለት ነው። እሺ ሌላኛ ደግሞ ካልቲፔከር የሚለው piece of equipment ነው used for crushing soil cloud። ይሄ ቅድም እንዳየነው ሳብ ሶይለር አይነት ነው። ምንም ያደርግ ነው የሆነ መሬት እያረስን ከዛ እንደዚህ የሚሆን ብኖር ይሄ መሬት ላይ ከዛ ደግሞ እነዚህ ትላልቅ ነው የሆኑትን ምን አድርጎ ከዛ ክራሽ አድርጎ ሰባብሮ እኩል የሚያደርግልን ካልቲፔከር ይባላል። is piece of equipment used for what? crushing soil cloud። ያችሁ ትልቅ ያሉትን ምን ለማድረግ ክራሽ በማድረግ ከዛ እየሰባበራችሁ እየሰነቃቀላችሁ ምን የሚያደርግ እኩል የሚያደርግ ካልቲፔከር ይባላል ማለት ነው። ካልቲፔከር ይባላል በዚህ አይነት ያለው ማለት ነው። ይሄኛው ካልቲፔከር ይባላል ማለት ነው። የኛ ደግሞ ካልቲቬተር ነው። ድጋሚ ምን የሚያደርግ ነው
የሚያርስ ነው። በሚያርስበት ጊዜ ከዛ ደግሞ መጀመሪያ የታረሰው ላይ አረም ከላይ ካለበት አረሙን እያነሳ ከዛ ደግሞ እርስ በራስ ምን እንደሆነ ሞር ሚክስ እንዲሆን ያደርጋል። ይሄ ደግሞ ሴት ሃሮወር የሚባል አለ። ይሄኛው ማሽን ምን እንደሆነ እናያለን። እሺ ይሄ ሃሮወር ኦኬ ይሄኛው ልንጨርሰው it can be used to eliminate crack, press small stone and remove air pocket to fire smooth farm seedbed። ይሄኛው ማሽን በጣም ተላላቅ የሆኑ ነገሮችን ወይም ስቶን ሊሆን ይችላል ማንኛውም ሊሆን ይችላል ያለውን ምን ያደርጋል ቀጥ አድርጎ ከዛ ለሲድ ቤድ ጥሩ አድርጎ ያስቀምጣል። ሲድ ቤድ ማለት ነው ዘር የሚዘራበትን መሬት ከዛ በሚፈልግበት መልኩ ጥሩ አድርጎ ያስቀምጣል ማለት ነው። ሌላኛው ደግሞ ምንድነው ስልን harrow ነው is a machine used for smoothing out and breaking up the surface of the soil። ይሄ smooth out የሚያደርግ ነው። ከዛ surface of soil it break up lump of the soil and produce soil structure suitable for seed bed። ይሄ ልክ እንደዛ ይሄኛው ምን የሚያደርግ ነው ለሚታረሰው መሬት በጣም ጥሩ አድርጎ ከዛ አለስልሶ ከዛ ለሚዘራ ዘር ጥሩ አይነት መንገድ እንዲዘራ የሚያደርግ ነው። ሌላኛው ደግሞ ሲድ ድሪል ነው። ኢዚ ማሽን ነው። ይሄ ሲድ ድሪል ስንል ማለት ነው ሰብሎችን ወይም ዘሪን የሚተክል ማሽን ነው። ኢዚ ማሽን ፎር ፕላንቲንግ ሲድ አት ኢኳል ዲስታንስ አያችሁ በ20 ሴንቲሜትር ከሆነ በ20 ሴንቲሜትር ከዛ በ30 ሴንቲሜትር ከሆነ በ30 ሴንቲሜትር ኢኳል ዲስታንስን ጠብቆ የሚተክልልን ከዛ ደግሞ በሚፈለገው ጥልቀት ልክ ወይም ወደ ውስጥ 2 ሴንቲሜትር ከሆነ 5 ሴንቲሜትር ከሆነ በትክክለኛ መጠን ከዛ የሚተክለው ማን ነው ሲድ ድሪል ይባላል ማለት ነው። ሌላኛው ደግሞ ምንድነው ስንል ስፕሪንክለር ነው። is used to irrigate field of crop። ከዛ ምን የሚያደርግ ነው ስፕሪንክለር እንደኛው አይነቱ ስፕሪንክለር ይባላል። ፊልድን ኢሪጌት የሚያደርግ ቅድም አንድ ቦታ ላይ አንድ ሴንተር ላይ ሆኖ ሁሉም ጋር ምን የሚያደርግ የሚያዳርስ ከዛ ይሄ ዘመናዊ ምንድነው የመስኖ ነው ማለት ነው። መስኖ ነው። በድሮ ክላሳችን ላይ ምን ብለን ነበር ያየነው ወይም በባለፈው ክላሳችን ላይ በሆነ ማዳበሪያ ላይ ወይም በሆነ ዋሮ ላይ ከዛ ውሃን ስቶር በማድረግ ነበር ብለን ያየነው። ይሄ ዘመናዊ ደግሞ እዚህ ይመስላል ማለት ነው። it help to irrigate large area and maintain a need level of humidity። ከዛ የሚፈልገውን የእርጥበት መጠንን ምን ያደርጋል ማለት ነው የሚያቀርብ ነው ማለት ነው። ሌላኛ ደግሞ ኮምባይን ሃርቨስተር ነው። is a versatile machine designed to effectively harvest variety of grain crop። ይሄ ኮምባይን ሃርቨስተር የሚባለው ይሄኛው ማለት ነው። ከዛ በጣም ብዙ ቦታ ገብቶ የተለያየ ስራ የሚሰራ ሲሆን ከዛ ደግሞ የተለያየ ስራ ይሰራን ስንል ከስሙ እንደምንረዳው አይቱ the name derived from combining four separate harvesting operation። ስሙ ኮምባይነር ስንል ወይም ኮምባይነር ስንል ከተለያየ ኮምባይን እንዳደረገ ነው የሚያሳየው። ከዛ ደግሞ ይሄ በጣም የተለያየ ስራዎችን ነው የሚሰራው። የመጀመሪያ ሪፒኒንግ ነው። ሪፒኒንግ ነው ስንል ምን ማለታችን ነው ያጭዳል። ከዛ በራሱ ጊዜ ያጭዳል። ከዛ ትራሽ ያደርጋል። ትራሽ ያደርጋል ስንል በራሱ ጊዜ ይወቅጣል የሚፈልግበት ደረጃ እንደዚህ እንደምታዩት። ከዛ ጋዘር ያደርጋል ይሰበስባል። ከዛ ደግሞ ስንዴውን ከገለባ ምን ያደርጋል ዊናውን እያደረገ ይለያል። እና በሱ በአንድ ኮምባይነር ውስጥ ብዙ አይነት ስራዎች አሉ ማለት ነው። ሌላኛው ደግሞ ስትራው ኮሌክተር ነው ወይም ገለባውን የሚሰበስብ። ከዛ ገለባውን ሲሰበስብ ማለት ማለታችን ነው የቀሩትን የክሮፖችን ፓርቲን የሚሰበስብ ከዛ ስትራው ኮሌክተር ይባላል። ኮሌክት ስትራው ኦር ሃይ ኢንቱ ስሞል ኦር ላርጅ ስኬል ያቺ በስሞል ስኬል ወይም በላርጅ ስኬል ኮሌክት ያደርጋል። ኤ ባር ኮምፕሬስ hay or to straw into ball for easy transport and storage። ይሄ ደግሞ አሁን ለምሳሌ የስንዴ ከሆነ ከዛ በእንደዚህ አይነት መልኩ ምን ያደርጋል ስቶር ያደርጋል። ከዛ እንደዚህ ይጠመጥማል። እንደዚህ ካደረገ በኋላ ይሄም አንደኛው ከዛ እንደዚህ ያደረገ ምን የሚያደርግ ማሽን ነው። የሆነ ኢሜጅ ላይ አይታችሁ ይሆናል ብዬ አስባለሁ። ከዛ እንደዚህ አድርጎ ከዛ እንደዚህ የሚያወጣልን ማሽን ስትራው ኮሌክተር ይባላል። ያ ደግሞ እንደዚህ የሆነው ባር ይባላል ማለት ነው። ባር ይባላል። ከዛ ባር ኢዝ ሲምፕል ሚኒመም ፓኬጅ ፎር ማርኬት። ባር የሚለው እንደዚህ የሚሆኑ አሁን ለምሳሌ አንድ ኤሪያዎች ላይ ኢትዮጵያ ውስጥ
ከአንድ ቦታ ወደ ሌላ ቦታ ግጦሽን ለገበያነት ይዞ ይሄዳሉ። በዛ ጊዜ እንደዚህ እርስ በራስ ተጠምጥሞ እንዲጠመጠሙ የሚያደርግ ከዛ ማሽን ይሄ ስራው ኮሌክተር ይባላል ማለት ነው። ይሄኛው ማሽን ማለት ነው። ይሄኛው ማሽን እዚህ ጋር ይወስድና ከዛ ይጠመጠማል። ከዛ ደግሞ ይሄ ስቶር የሚደረግበት ነው ማለት ነው። ስቶር የሚደረግበት ነው። ኦኬ ለኛ ደግሞ ፊድ ሚለር እንደ ግሪንደር። ይሄ ፊድ ሚለር እና ግሪንደር የሚለው ልክ እንደ ወፍጮ ብሎ ማለትም ወፍጮ ራሱ ነው። ወፍጮ አሁን ጤፈዳችሁ የምታስፈጭበት አይነት ማለት ነው። is power grinding mill for reducing maize weight and barley to coarse meal that is suitable for animal feeding አችሁ ለእንስሳቶችም ለሰው ልጅም ሊሆን ይችላል። ከዛ ደግሞ ለመመገብ ጥሩ ወይም ምቹ እንዲሆን የሚያደርገው ማን ነው? ይሄ ፊድ ሚለር ወይም ግሪንደር ይባላል ወይም ወፍጮ የምንለው ማለት ነው። ሌላኛው ደግሞ during rotation formation the feed ingredient are slowly hygienically mixed use appropriate equipment called fixed feed mixer በዚህ ጊዜ ከዚህ ጋር ፊድ ሚክስቸር ጋር ውስጥ ይገቡና ፊድ ሚክሰር ውስጥ እዚህ ውስጥ ይገቡና ይሄ ወፍጮ ነው እዚህ ጋር ይፈጫል ወደዚህ ይወጣል ማለት ነው። ንጽህና በተጠበቀ መልኩ ነው የሚደረገው። ግን in a dairy farm milking machine is probably the most important piece of equipment ያችሁ ዳይሪ ፋርም ዳይሪ ፋርም ስንል ወተቶችን ከላሞች የምናወጣበት ዳይሪ ፋርም ይባላል። ይሄ ሚልኪንግ ማሽን ከዛ ይሄ ወተትን የሚያልበው ማሽን most important piece of equipment ነው። it is to harvest milk automatically ለማድረግ ነው። ወተትን ሃርቨስት ለማድረግ ለማውጣት ነው። milk should be cooled down to below 4 degrees Celsius ከዛ ወተት ከ4 ዲግሪ ሴልሺየስ በታች መሆን አለበት። በ2 ሰዓት ነው የሚሞቀው። ከዛ ማለት የሚቀመጠው ከዛ ለምንድን ነው በ2 ሰዓት ውስጥ ኩል ይሆናል። ከዛ በ4 ዲግሪ ሴልሺየስ ላይ ምን ለማድረግ እንዳይበላሽ ለማድረግ ነው። ሚልክ ኮለር help to achieve this goal ከዛ ይሄ ሚልክ ኮለሩ ደግሞ የሚፈለገውን ጎል ለመምታት ማለትም ወተት እንዳይበላሽ ከሆነ ወተት ሳይበላሽ እንዲቆይ ማድረግ ነው ማለት ነው። the cream should be converted in the butter and better milk used to called churner ያችሁ ወተት ነበር። ከዛ ወተቱ ደግሞ ይረጋል። ከዛ ከመጣ ደግሞ better milk ሚልክ ኮለር ላይ ይገባል። ከዛ ደግሞ ቻርነር የሚባለውን ይወጣል ማለት ነው። ይሄ የመጨረሻ ፕሮዳክት ነው። ሌላኛ ደግሞ an incubator is a device with fan and heater to keep fertile egg warm for 21 day incubation ይሄ ለ21 ቀን እንቁላሎችን በኢንኩባተር ውስጥ በማድረግ የምናሳድግበት መሳሪያ ነው። sprayed is used for spraying liquid ይሄ ተባዮችን ማጠፊያውን ምን የምናደርግበት ነው? ስፕሬይ የምናደርግበት መሳሪያ ነው። it can be used for spray insecticides herbicides pesticides ጸረ ተባይ ጸረ አረም እና ጸረ ኢንሴክት የሆኑትን እና ዋተር የሆኑትን ምን ለማድረግ ነው? ስፕሬይ ለማድረግ የምንጠቀመው ስፕሬየር ነው ማለት ነው። crop farm or animal to control external parasite ይሄ ደግሞ ለምንድን ነው? ኤክስተርናል የሆኑ ፓራሳይቶችን ለመቆጣጠር ነው። pruning ሼር የሚባለው ደግሞ ይሄ ከተማ ውስጥ ምን የሚያደርጉት አሁን ለምሳሌ ሞር ከተማ ኢትዮጵያ ውስጥ ማድረግ የጀመሩት ምንድነው? ይሄ የአበቦችን ቅርጽ የምናስተካክልበት ሻርፕ ሄቪ ዲዩቲ ሲሰር ይሄ በጣም ከፍተኛ ማለት ከባድ የሆነ ይሄ ስፕሬየር ነው። ይሄ ኢንኩባተር ነው። ከዛ ከፍተኛ ክብደት ያለው ምን ለማድረግ የምንጠቀመው ነው? ተክሎችን ቅርጻቸውን ለማሳዝ የምንጠቀመው ነው ማለት ነው። ይሄ ካቲንግ ብራንችስ ኦፍ ትሪ ኤንድ ፕላንት ስቴምን ለማድረግ የምንጠቀመው ነው። ሌላኛ እንግዲህ በዚህ ዩኒት ላይ የምናየው እንግዲህ ዩኒትን በዚህ መልኩ ጨርሰናል። ሪቪው ኤክሰርሳይዝ ሰርተን እንውጣ። ሪቪው ኤክሰርሳይዝ ፓርት 1 choose the best answer from given alternative ከተሰጠውት ምርጫዎች መካከል ትክክለኛ የሚባለው የሚረጡ ነው። የመጀመሪያ which one following is not soil cultivation tool አፈር ምን ለማድረግ ካልቲቬት ለማድረግ የማንጠቀመው ቱል ምንድነው ነው? የመጀመሪያው ምንድነው? ታይለር አለ፣ ዲስክ ሃሮወር አለ፣ ሞልድ ባር። እነዚህ መጀመሪያ ላይ ዩኒቱን እንደጀመርን ያየነው ሐሳብ ስለሆነ የሱ ያልሆነ የትኛው ነው? ሲ ነው ማለት ነው። ሲ ትክክለኛ መልሳችን ነው። ከዛ ሁለተኛ ደግሞ the level of mechanization that utilize
34 to 66 ይሄ ምንድነው ሚድል ነበር ላወር የነበረ ደግሞ እስከ 33% ነበር ሃየር ደግሞ ከ67 እስከ 100% ነበር ማለት ነው ከ67 እስከ 100% ነበር ሃየር ከዛ የትኛ ሌቭል ነው ተፈለገው ታዳ እስከዚህ ድረስ ያለው ሲሆን ይሄ ፋየር ወይም ሚድል ሌቭል የሚባል ነበር ሌላኛው among the following which one is most popular and most essential crop farming equipment አሁን ያየነው ነው ይሄ ምንድነው ትራክተር ነው ማለት ነው ሶስተኛ ቢ ትራክተር ነው which one following is limitation of mechanization የሜካናይዜሽን ሊሚቴሽን ወይም ዲስአድቫንቴጅ ምንድነው ስለዚህ ሜካናይዜሽን ፕሮሞት ፋርሚንግ ኮርፖሬሽን ይሄ ትሩ ነው ሊሚቴሽን አይደለም ሜካናይዜሽን ሴቭ ታይም ይሄ ትሩ ነው ሜካናይዜሽን has no maintenance cost ይሄም ትሩ ነው ከዛ ሜካናይዜሽን require continuous supply of energy ይሄ ዲስአድቫንቴጅ ነው ብለን ያየነው ሐሳብ ነበር ማለት ነው the primary function of subsoiler ምንድነው ስንል እንግዲህ for loosen soil during deep tillage ብለን ይሄ ዛሬ ራሱ ያየነው ክላሳችን በዛሬ ክላሳችን ላይ ያየነው ነው እዚህ ጋር ደግሞ የመጨመራ ፓርት 2 ላይ answer the following question what are the level of mechanization ሶስት አይነት ሌቨል አለ low level fire level low level ከዛ fire level እና high level አለ what are main source ለሚለው human being ከዛ animal እና ከዛ ሜካኒካል ነው አድቫንቴጁን እንግዲህ እናንተ እንታረጋላችሁ ከቨር የምታደርጉ ይሆናል ለዛሬ የነበረን ክላሳችን ይሄን ይመስል ነበር መልካም ጊዜ ስንንጃላዳ ነጋት ትጥራ